ወንድሜን አገኘሁት። የእናቴን ልጅ አገኘሁት። ብሩክ ሞገስ ብሩክ የሆነ ሰው ጋር ልልክሽ ነው። ማን ጋር? መድብል ጋር። መድብል? እሺ፣ ግን እኮ መድብል ተጣልቶኛል። ሲጀመር አንቺ ያልተጣላሽው ሰው አለ እንዴ? ተመስገን ወንድሜን ከነነፍሱ አገኘሁት። ሞገስ ጨርሳቸዋል። አንድም አላስተርፋቸውም። እሺ፣ ሌላው ቢቀር ከራስሽ ጋር በቀን 3 አትጣይም? እሺ፣ መድብል ጋር ምን አስይዘህ ነው የምትልካኝ? ብሩክ በህይወት እንዳለ ብታውቂ ምን ይሰማሻል? ግን ደግሞ በህይወትና በሞት መሃል እንዳለ ብታገኝ ለማዳን ትሞክሪያለሽ? አልገባኝም። ቆይ እስከ መቼ ነው እዚህ የምታስሩኝ? አይበቃኝም? አንቺ ስራ አስደሽ ተቀመጪ። እኔን ለማሳዘን አትሞክሪ። እኔ ጋር ይኸውልሽ ርራዬ እዝነት የሚባል ነገር የለም። እስከ ዛሬ አርፈሽ እንደተቀመጥሽ በስርዓት ተቀመጪ። ምን እንደገጠመው አላውቅም። ሰሞኑን በጣም ቢዚ ሆኗል። ብቻ ግን አንቺን የሚረሳሽ በ7 ክንድ ጉድጓድ ቆፍሮ ሲቀብርሽ ነው። አልለመንሽልኝም እንዴ? ሲጀመር ካላገኘኋት በሷ ቦታ አንቺን የሚበላሽ ብሎኛል። ጭራሽ እንደውሻ ሊበላኝ ነው እንደ ሐሳቡ። መድብል ኤፍራታን ማግባት አለበት። ዝና ማህሌትን ማግባት አለበት። ሞገስ ሉላን ማግባት አለበት። ብሩክም ቅድስትን ማግባት አለበት። በሐሳቤ የምትስማሙ ልክ ነህ በሉኝ። ለምን ታውቃላችሁ? እኔ ማህሌት እንድትሰቃይ ስለምፈልግ ነው። የሌሎቹ ያው ማች ያደርጋል። ባይዟይ መድብል ከኤፍራታ ፍቅር አለበት እያስመሰለ ነው እንጂ ፍቅር አለበት። በእርግጠኝነት እሷም ተወደዋለች። ቢያንስ ዝናን በእጁ ውስጥ ያስገባችለት እኮ እሷ ነች። ስለዚህ ኤፍራታን መድብል ማግባት አለበት። ምክንያቱም እሷን ካገባ ይህ ድራማ በደንብ በትክክል ቦታውን አግኝቶ ተቋጨ ማለት ነው። ደግሞ ፍቅር ማይለውጠዋል እንዴ? ኤፍራታም እኮ ትለወጣለች። ጋይስ እስኪ በሐሳቤ የምትስማሙ ይሄን ቪዲዮ በላይክ ጀምሩት። ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ብልኝ። እንደምን አላችሁ? እንደምን ቆያችሁልኝ? እነሆ ዛሬ በክፍል 103 ተመልሼ ከች ብዬላችኋለሁ። ታዲያ አብራችሁ ስትቆዩ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ በፍጹም እንዳይረሳ ለማለት እወዳለሁ። እኔም እኮ 100 ሺህ መግባት ያምረኛል። እንግዲህ በጣም ደስ ወደሚለው ሲን መጥተናል ማለት ነው። እንግዲህ ሁላችንም በጉጉት እንጠብቀው የነበረው ብሩክ እንግዲህ በጀግኖቹ ቁጥጥር ስር ውሏል ማለት ነው። እንግዲህ ያው ተመልሶ ገባ ብቻ እንዳይሉን ተያዘ ብቻ እንዳይሉን እንጂ ብሩክ አሁን መኖሩን እንግዲህ አረጋግጠናል ማለት ነው። ጀግኖቹ መስዋዕትነት ከፍለው ቢሆን ተቀጣቅጠው ቢሆን እንግዲህ ሞገስም ያንን ፍርሃት አስወግዶ እንግዲህ በጀግንነት በድፍረት ገጥሟል ማለት ነው። ሞጌ ወንድማቸውን አስለቅቀዋል ማለት ነው ከዚህ ሴራ። ያው እንግዲህ በሞት አፋፍ ላይ ነው ያለው እንዳያችሁት። እንግዲህ እነዚህና ሴትም ወንድም ያገኙትን እንደሚያሳግቱ አያችሁት። እንግዲህ ቆንጆዋን ልጅም እንግዲህ ፍርናች ላይ ያንከባለል ቆንጂዬው አያለት ነው። እንግዲህ የነዚህና ግሩፕ ከባድ ግሩፕ ነው ጋይስ። ሴቱንም ወንዱንም ሁሉንም ነው የሚያግቱት፣ ህፃኑንም ምኑንም ማለት ነው። በእገታ ላይ የተሰማራ ሰው ነው። በእርግጠኝነት ከዚህ በኋላ የነዚህና ግሩፕ ምናልባት በወንጀል የሚጠየቅበት ሁኔታም ሊኖር ይችላል ብዬ አስባለሁ። መጀመሪያ መድብል ጥሩ ነው ያደረገ። መጀመሪያ ለፖሊስ ሞገስ እንዳለው አሳውቀው ቢሆን ኑሮ እኒህ ሰዎች እንደዚህ አይነት እገታ ትልልቅ ወንጀሎች የሚሰሩ ሰዎች ከፖሊስ ጋር ግንኙነት ስለሚኖራቸው ብሩክን ይደብቁት ነበር ማለት ነው። ነገር ግን ያንን ነገር ለፖሊስ ሪፖርት ባለማድረጋቸው በራሳችን እንወጣዋለን ብለው በመሄዳቸው እንግዲህ ህይወት ሳይጠፋ እንግዲህ ወንድማቸውን በእጃቸው አስገብተዋል ማለት ነው። አሁን ጥሩ ተስፋ አለን እንግዲህ ከዚህ በኋላ እውነት ለመናገር ማለት ነው። እኔ በጉጉት የምጠብቀው ነገር ምን እንደሆነ ታውቃላችሁ? ታውቁታላችሁ። እንግዲህ ቅድስትን ሲያገባት ማየት በጣም እፈልጋለሁ። እኔ ቅድስትን አግብቶ ማህሌት
ቅጥል ስትል ማየት ፈልጋለሁ። ማህሌት ከብሩክ እግር ስር ስትንከባለል ማየት ፈልጋለሁ። ማረኝ ይቅር በለኝ ስትል ማየት ፈልጋለሁ። በጣም በእርግጠኝነት የምነግራችሁ ነገር አሁን ዝና እኔ ማህሌትን ሊያገባት ይችላል ብዬ እያሰቡ ነው አሁን ላይ። ምክንያቱም በዚህ ሂደት ከዚህ በኋላ ሉላንም የሚያገኝበት እድሉ በፍጹም የለው። ሉላን እንደማያገኘት እርግጠኛ ሆኖ መናገር ይችላል። አሁን አንደኛ እነሱ በጣም ጠንከረዋል። ከዚህ በኋላ አሁን ሞገስና ብሩክም የነበራቸው መኮራረፍ ይቅር ይባባላሉ ብዬ አስባለሁኝ። ይቅር ተባባሉ ማለት እንግዲህ ዝና አለ፣ መድብል አለ፣ ብሩክ አለ፣ የነ ብሩክ ጓደኛ ይሄ አለ። አራቱ በጣም ፓወር ያላቸው ሰዎች ናቸው ማለት ነው። ስለዚህ የነ ዝናን ግሩፕ የሚቋቋሙበት ከባድ የሆነ ሁኔታዎች ስላሉ ከዚህ በኋላ ነፃ ወጥተዋል። ስለዚህ ሉላን ማግኘት እንደማይችል እርግጠኛ ነኝ። ያለህ አማራጭ ማህሌትን አግባትና ማህሌትን እየቀጠቀጥህ ትቀጥላለህ ማለት ነው። ብሩክም እንግዲህ ቅድስትን አግብቶ ዘና ብሎ ሲኖር ተመችቶት ማየት እንፈልጋለን። ከዛ ሁሉ እንግልት ወጥቶ ደስ የሚል ህይወት እየኖር ማየት እንፈልጋለን። ቅድስትም እንግዲህ ገጠር ሄዳለሁ እዚህ ሄዳለሁ የምትለውን ነገር ትታ ከብሩክ ጋር በሰላም አብራ ደስ ብሎ ስትኖር ማየት እንፈልጋለን። ምሳሌም እንግዲህ ቅድስት እናቷ እንድትሆን ብዙ ጊዜ ትመኛለች። ያ ነገር ሆኖ እናቴ እያለች እየጠራች አብራት እንድትኖር ምኞታችን ነው ማለት ነው። እስኪ አብዛኞቻችሁ ዛሬ ግን በጣም ደስ ያላችሁ እስኪ ብሩክ በመገኘቱ ደስ ያላችሁ እስኪ በላይ ካሳዩኝ እስኪ ጋይስ። እኔ በጣም ደስ ብሎኛል እውነት ለመናገር ምክንያቱም እኔ በጣም እዚህ ድራማ ላይ በጣም ብሩክ ባለመኖሩ ብዙ ነገር ደብሮኝ ነበር። በቃ ማለት ቪዲዮ ታስታውሱ ከሆነ የሆነ ሰዓት ላይ በጣም አቋርጬ ነበር። ወደ 4 ወደ 5 ክፍል ቪዲዮ ምናምን ነገር አልሰራሁኝም ብሩክ ስለሌለ በቃ ሁሉ ነገር አስጠለኝ የመጨረሻ ማለት ነው። ስለዚህ ዛሬ ግን በተሳካ ሁኔታ ብሩክ ስለተገኘ በጣም ደስ ብሎኛል። እንግዲህ ምናልባት ብሩክ አይመለስም የሚል ተስፋ መቁረጥ ስሜት ውስጥ ነበርነ። ምናልባት አሁን ብሩክ ወደዚህ ድራማ ሙሉ በሙሉ እንደተመለሰ አረጋግጠናል ማለት ነው። ምክንያቱም እኔ ይህን ነገር በጣም እያራዘሙ ሲሄዱ በቃ ብሩክ ወደዚህ ድራማ አይመለስም የሚል መላምት ነበር ያስቀመጡኝ በባለፈው። ነገር ግን ብሩክ ወደዚህ ድራማ እንደሚመለስ አሁን የተቀረጹት ዜናዎች የሚያሳዩን ነገሮች አሉት ማለት ነው። ደስ የሚል አክሽንም ነበረበት። እንግዲህ የድሮ ፊልሞች እናስታውሰናል። ይሄ ታስታውሰው ከሆነ መራራ ቅጣት፣ ስጋት፣ ለዳንኩሽ ምናምን ፊልሞች ታስታውሳላችሁ? የነዛን ፊልሞች አክሽን ነው ያስታወሰን። በጣም ደስ የሚል ነው። ነገር ግን አሁን በእርግጠኝነት ድራማ ወደ መቋጫው እየሄደ ነው ብዬ አስባለሁ። እንደዚህ ከሆነ እነዚህና ምናልባት በህግ ቁጥጥር ስር ከዋሉ ነገሮቹ እየጠበቡ ይመጣሉ ማለት ነው። ከዛ በኋላ ወደ ዳጣ ነው የሚሄዱት። የዳጣ የቤተሰብ ይፋ ከተደረገ ለዳጣ ቤተሰቦች ምናልባት ምሳሌ ከዚህ ጋር ሊቋጭና ዳጣ ሊቀጥል ይችላል ብዬ አስባለሁ። ምክንያቱም አብዛኛው ነገር አሁን እየተደማደመ ነው የሄደው። እንግዲህ ሉላም ሞገስን አግኝታለች። ቅድስትም እንግዲህ ብሩክ ከተፈታ ብሩክን ታገባለች። ምሳሌም ከህመሟ ድናለች ማለት ነው። ምናልባት እንግዲህ የሆነ ገጸ ባህሪ ይዞ ሊመጣ የሚችለው የመድብል ህይወት ነው። ምናልባት መድብል ትዳር ያስፈልገዋል፣ ማግባት አለበት። ግን መድብል ኤፍራታን ቢያገባ ምን ይሰማችኋል ጋይስ? የሆነ ፍቅር ሳይኖረው ይቀራል ብላችሁ ነው? ከኤፍራታ ጋር ኤፍራታን ሊያገባት ይችላል ብዬ አስባለሁ። መድብል እንግዲህ አንዳንድ ህይወት ያው ብዙ ነገር እኮ ታድገዋለች እኮ መድብልን እኮ ዝና በእጁ እንዲገባ ያደረገች እሷ ነች። ነገር ግን ወይዘሮ ማህሌት ኤፍራታን አሁንም እያሳቀቀቻት ነው እንግዲህ በብዙ ነገሮች። ዝናም ደግሞ እሷን ካላመጣሽ እያላት ነው። ነገር ግን ዛሬ ደግሞ እኔ እሷን እንድታመጭ አይደለም ለእሷ ምክንያት አልመጣሁኝም መድብል ጋር ነው ልልክሽ የምፈልገው እያላት ነው እንግዲህ። ነገር ግን ከመድብል ጋር ደግሞ ጠበኞች ነው። ቢያገኛት ራሱ መድብል ማህሌትን ሊገላት ይችላልና እሱ ደግሞ ሂጂ እያላት ነው። ሆን ብሎ አይ ቲንክ በመድብል ሊያስገድላት ነው እንደዛ ያደረገ ብዬ አስባለሁኝ። ነገር ግን ኤፍራታ ደግሞ በጭንቀት ውስጥ ነው ያለች። ምክንያቱም ዝና ዛሬ ነገ አጠፋሻለሁ እያላት ከቤት ጠፍታ ወጣ እያደረች ነው ያለችበት ሁኔታ ማለት ነው። እና ጋይስ ብቻ ዛሬ በጣም ደስ ብሎኛል ይሄን ቪዲዮ እየሰራሁላችሁ ያለው። በተለይ ክስክሱን ወድጄዋለሁ። ጀግና ወንድም ይኖራችሁ ጋይስ። እውነት ወንድም የሌለው ሰው አስቸጋሪ ነው። እንደው ወንድም ይኖራችሁ በርታ ብላችሁ ደረታችሁን ሞልታችሁ የምትናገሩበት ምናምን ነገር እኔ መሰለ ወንድም እያለው ብሩክ ያንተ አከስ ሲሰቃይ ምናምን ነገር አልተሰማችሁም? ምን አልተሰማችሁም? ደረሰለት በቃ ለሞቱ በቃ ሊገሉት ነበር እኮ የመጨረሻ በቃ ሊገሉት ነበር እውነት ለመናገር
እና ደስ ብሎኛል እላችሁ ነው እንግዲህ። እኔ ሌላ ምን እላችኋለሁ? እስኪ ደስታችሁን እስኪ ብሩክ በመገኘቱ እስኪ የተሰማችሁን ስሜት እስኪ ሃይ በሉን እንጂ ንገሩን እስኪ በኮመንት እስኪ። ቅድስትዬ እየመጣልሽ ነው። አሃ ተዘጋጂ። ደግሞ አሁን ድንግልናዬን አልሰጥም ብለሽ ተገደርድረሽ ደግሞ አሁንም ደግሞ ብሩክን እንዳታሳግቼ። አሁን እንደመጣ እሺ ነው በቃ አለቀ። እሺ ብራምባር ሰበረሎ የሚለውን ሙዚቃ ከፍተሽ ብሩክን ጠብቂው። የተወሰነ እስከሚያገግም ጠብቂው። ጫና ላይ ነው የቆየና ፓወር እንዲኖረው የተወሰነ ጊዜና ቦታ ሰጪው። እንግዲህ ብሩኬ ተመልሶ እየመጣልሽ ነው ማለት ነው። ቅድስት ለአንቺ እኔ በጣም ልዩ ፍቅር ስላለኝ አንቺን ሲያገባሽ ማየት ስለምፈልግ በቀጣዩ ክፍል ማየት የምፈልገው ምስል እሱንን ምስል ነው። አረ ብቻ ደስ ብሎኛል። በቃ እኔ እውነት ብሩክ ስለተገኘ ደስ ብሎኛል ጋይስ። እስኪ ደብሯችሁ የነበራችሁ ሰዎች እስኪ ብሩክ ባለመኖሩ በጣም ደብሯችሁ ነበር፣ ሳትዋሹ ደብሯችሁ ነበር ሰዎች እስኪ ተናገሩ። ብሩክ ባለመኖሩ ምክንያት አናይም ብላችሁ ወይም ብሩክ ዛሬ ይኖራል እዚህ ድራማ ላይ ብላችሁ ይሄን ድራማ ስታዩ ነበራችሁ ሰዎች እስኪ ቫላይ ካሳዩኝ እስኪ። እንግዲህ ለዛሬ ዘና ፈታ ያለ ቪዲዮ ነው። ይሄን ቪዲዮ በጣም ወድጄዋለሁኝ ዛሬ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ያለም ዳርቻ ሰላማችሁን ይብዛ ተመኘሁላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።